ከዚህ በኋላ ኢትዮጵያ ውስጥ ጠቅላይ ሚኒስትሩ ከስልጣን ከወረዱ ብቻ ነው ብልጽግና ፓርቲ የመጀመሪያው እርምጃ ጠቅላይ ሚኒስትሩ ከስልጣን ማውረድ ነው። ይሄ ጠቅላይ ሚኒስትር አብይ አህመድ እዛ ወንበር ላይ ተቀምጠው እስከቀጠሉ ድረስ የብልጽግና መሪ ሆነው እስከቀጠሉ ድረስ የሽግግር ሂደት የሚባል ነገር የሚታሰብ አይደለም። ዜሮ ብቻ አይደለም፣ ከዜሮ በታች ነው፣ ኔጌቲቭ ነው። ከአቅም ማነስ ከምናምን አይችሉም ብቻ አይደለም። የሽግግር የሚባለው ሂደት ራሳቸው ወጥተው እንደተናገሩት እዚህ ሀገር እውን እንዳይሆን እንቅፋት ነው የሚሆነው። ሌት ተቀን ነው የሚሰሩት። ስለዚህ የእሳቸው ሚና ከዜሮ በታች ነው፣ ኔጌቲቭ። ስለዚህ ስለ ብልጽግና የሽግግር አካል መሆን ስናወራ ጠቅላይ ሚኒስትሩን የሚያካትት አይደለም። እንደውም እየተባለ ያለው ምንድነው? እኔም እያልኩ ያለሁት ጠቅላይ ሚኒስትሩን ከስልጣን በማውረድ ነው ይሄን ነገር እውን ማድረግ የሚቻለው የሚል ነው። አንዱ ይሄ። ሁለተኛው ራሱ ብልጽግና ቢሆን እንዲሁ ዝም ብሎ የሽግግሩ አካል ይሁን የሚል አባባል አይደለም የተቀመጠው። ቅድመ ሁኔታ አለ። አንዱ ዋና ቅድመ ሁኔታ ምንድነው? ይሄ አሁን እየተካሄደ ያለው የእርስ በርስ ጦርነት የበለጠ ደም መፋሰስ ከመቀጠሉ በፊት አሁኑ ነው የሽግግር ሂደት ጥያቄን ከተቀበለ እንጂ ሄዶ ድሉን ሞክሮ ከተሸነፈ በኋላ የሽግግሩ ሂደት አካል ይሆናል ማለት አይደለም። አሁን አልቀበልም ብሎ ደም መፋሰሱ ቀጥሎ በኢትዮጵያ የፖለቲካ ኃይሎች ትግል ከተሸነፈ ግን ምንድነው የሚሆነው? የህግ ተጠያቂነት ብቻ ነው የሚጠብቀው፣ የሽግግሩ አካል አይሆንም። ይሄ ትልቅ ቅድመ ሁኔታ ነው። አንድ። ሁለተኛው መታወቅ ያለበት ከተጠያቂነት የሚድን ማንም የለም። አይደለም ቀርቶ ገዢው ፓርቲ በተቃዋሚው ዙሪያ ያሉ የፖለቲካ መሪዎች እስካሁን ድረስ ኢትዮጵያ ውስጥ በተካሄደው ትግል ሰብአዊ መብት ጥሰዋል፣ የጦር ወንጀልነት ፈጽመዋል የሚባሉ ሰዎች በሽግግር ሂደቱ ተጠያቂ ነው የሚሆነው። ለዛ ነው የሽግግር ሂደቱ ውስጥ ከሚሰሩት 6 ዋና ዋና ስራዎች ውስጥ በኮሚሽን ደረጃ አንዱ የሽግግር ጊዜ ፍትህ ማስፈን። ስለዚህ ማንም ከዛ ተጠያቂነት ሊያመልጥ አይችልም። ግን ያ ተጠያቂነት መቼ ነው መምጣት ያለበት የሚለው ግን አነጋጋሪ ነው። አሁን ስለ ተጠያቂነት ብናወራ ደመፋሰሱ እንኳን አልቆመም እኮ፣ ወንጀሉ እንኳን አልቆመም፣ ጦርነት ውስጥ እኮ ነው። እንዴት ብሎ ተጠያቂነት ሊመጣ ይችላል? ስለዚህ ተጠያቂነት በሽግግር ሂደቱ ማዕቀፍ ውስጥ ነው መታየት ያለበት። አስተማማኝ የሆነ ሰላምና መረጋጋት በአገር ደረጃ ፈጥረን የህግ የበላይነትን አስፍነን ከዛ በኋላ ነው ሌሎቹ ነገሮች መሰራት የሚችሉት። ተጠያቂነትን በተግባር ሊሆን የሚችለው ያኔ ነው። አሁን ባለው ቀውስ ውስጥ ሆነን ተጠያቂነት ሊሰፍን አይችልም እና መቼ ነው የሚለው ላይ በጥንቃቄ ማየት አለብን። ስለዚህ ብልጽግና ፓርቲ የሽግግሩ አካል ይሆናል ሲባል ከተጠያቂነት ይድናል ማለት አይደለም። እንኳንስ ብልጽግና ፓርቲ በተቃዋሚ ዙሪያ ያሉ ሰዎች በወንጀል እጃቸው የተነካካ ሰዎች ሁሉ ተጠያቂ ነው። ይሄ መታወቅ አለበት ማለት ነው። ጠቅላይ ሚኒስትሩ በቃ የመፍትሄው አካል ሊሆኑ አይችሉም። እሳቸው ከስልጣን ካልወረዱ በስተቀር የሽግግር ጉዳይ የሚሆን አይደለም ብዬ ልምድም ያለው ነባራዊ ሁኔታው ይሄን ነው የሚያሳየው። ለምን በተመሳሳይ ሁኔታ ስለ ብልጽግና እንደዚህ አልተባለም ሊባል ይችላል። ጠቅላይ ሚኒስትሩ አንድ ሰው ናቸው። አንድን ሰው በደንብ አድርገህ አጥንተህ ምን እንደሚያስብ እንዴት እንደሚያስብ ምን እየሰራ እንደሆነ በደንብ አጥንተህ የዛ ሰው አካሄድ ላይ አንድ ድምዳሜ ላይ ልደርስ ትችላለህ። ሌላው ይሻላል። ብልጽግና ፓርቲ ግን የሚሊየን ዜጎች ፓርቲ ነው። ለምን እንደሚያደርጉት 13 14 ሚሊዮን አባላት ያሉበት አንድ ግለሰብ አይደለም። ሁለተኛ በብልጽግና ፓርቲ ውስጥ ያሉ መዋቅሮች አባላት ሁሉም አንድ አይነት አመለካከት አላቸው ማለት አይደለም። ኢትዮጵያ ውስጥ ትልቁ ስራ ቀጣሪ መንግስት ነው እና ገዢው ፓርቲ ስራ ቀጣሪ በመሆኑ ምክንያት ነው ይሄን ያህል አባል ያፈራው እንጂ እነዛ ሁሉ አባላት በፕሮግራሙ በአይዲዮሎጂው አምነውበት ነው ማለት አይቻልም። ስራ ቀጣሪ ስለሆነ ሳይወዱ በግድ ነው የገቡት። ይደግፉታል ማለት አይደለም። ስለዚህ ምንድነው በሂደት ውስጥ መዋቅር ውስጥ ያለው ኃይል የመፍትሄው አካል እንደሚሆን ከተነገረው ካወቀ ነገሮች ከቁጥጥር ውጪ ከመሆናቸው በፊት ይሄ ነገር እንዴት ነው? ይሄ ጠቅላይ ሚኒስትር እኮ አብረው ይዘው ሊጠፉ ነው፣ አገሪቱንም ሊያጠፏት ነው። ስለዚህ አንድ አይነት እንቅስቃሴ ማድረግ አለብን የሚል ሁኔታ ሊፈጠር ይችላል። ይሄን ማበረታታት አለብን ብዬ አምናለሁ። ይሄ ድሉ ሰፊ ነው ወይ? በጣም ጠባብ ነው። ለምን አብዛኛው አድርባይ ሆኗል፣ አብዛኛው ፈሪ ሆኗል። ከ10 በመቶ ያነሰ ነው ያልኩት። 10 በመቶ እድልም ካለ ግን ያ እድል እንዲሰፋና በጠቅላይ ሚኒስትሩ ላይ የብልጽግና ኃይሎች ተቃውሞ አንስተው በህገ ደንባቸው መሰረት ከስልጣን እንዲያወርዷቸው
ጥረት ማድረግ አለብን ያምናል። ስለዚህ ይሄ የመፍትሄው አካል እንዲሆኑ አንድ አጀንዳ አድርጎ ማስቀመጥ እንደዛ አይነት ስሜቶች እንዲያድጉ እንደዛ አይነት እንቅስቃሴዎች እንዲያድጉ ጽድና ፓርቲ አገሪቱንም አጥፍቶ ራሱን ከማጥፋት ይልቅ መዳንን እንዲመርጥ እንደው ከሀገርና ከህዝብ ጥቅም ያለውን ሁኔታ ብንተው ከራሱና ከቤተሰቦቹ ጥቅም አንፃር አሁን ዶክተር አብይን ብንቃወም ከስልጣን ይወረዱ ብንል ይመጣብናል የምንለው እስር ሞት አፍጥጦ እኮ መጣብን። አገሪቱ ስትፈርስ ሁላችንም አንድ ነው። ስለዚህ አንድ ነገር እናድርግ የሚል እንቅስቃሴ ሊፈጠር ይችላል። ይሄ ደግሞ በተለያዩ የታሪክ ሂደቶች ታይቷል፣ በእኛም ሀገር ታይቷል። ይችን እድል እንዳለች መውሰድና ማስፋት ተገቢ ነው የሚል እምነት ስላለ ነው እንጂ የብልጽግና ፓርቲም ተለውጦ ወይም ድፍረት አግኝቶ ጠቅላይ ሚኒስትሩን ከስልጣን የማውረድ ወኔ አግኝቶ ያደርገዋል የሚል እምነት ኖሮኝ አይደለም። 90% ያደርገውም የሚል እምነት ነው ያለው። 10% ብትሆን ይችን እድል የበለጠ መግፋት ማስፋት ያስፈልጋል ከሚል ነው። አንዱ ይሄን ታሳቢ መደረጉ ግምት ውስጥ ሊገባ ይገባል። ሌላው ዛሬ ተኝተን ነገ ጧት ስንነሳ ኢትዮጵያ ውስጥ ምን እንደሚፈጠር አናውቅም። ሊፈርስ ይችላል። እንደዛ ፍራጃይል የሆነ መንግስት ነው ያለው። ግን እሱ ነው ማለት በቃ አልቆለታል ማለት ደግሞ አይደለም። አልቆለታል ነው ገንዘነዋል መቀበር ነው የቀረን የሚባለውን አስተሳሰብ ነው ያልወስደው። አንገ መንግስት ረጅም ዓመት ኢትዮጵያ ውስጥ ሊቆይ ይችላል። በርካታ መንግስታት ተጠልተው ተዳክመው ለአመታት ኢትዮጵያ ውስጥ እድሜ አግኝተው ሲቆዩ ታይቷል። አሁንም የማይቆዩበት ምክንያት የለም። ይሄን መገንዘብ ያስፈልጋል። ስለዚህ በኋላ ኢትዮጵያ ውስጥ የሽግግር ጥያቄ መልስ ሊያገኝ የሚችለው ጠቅላይ ሚኒስትሩ ከስልጣን ከወረዱ ብቻ ነው። ጠቅላይ ሚኒስትሩ በስልጣን ላይ እስካሉ ድረስ የሽግግር ሂደት ወደ ተግባር የመለወጡ እድል ዘዜሮ በታች ነው። ብልጽግና ፓርቲ ሽግግርን ኢትዮጵያ ውስጥ ተግባራዊ ለማድረግ ወይም ለመቀበል ከፈለገ የመጀመሪያው እርምጃ ጠቅላይ ሚኒስትሩ ከስልጣን ማውረድ ነው። ይሄን ሳያደርግ የሽግግርን ሂደት ሊቀበል አይችልም። ጠቅላይ ሚኒስትር አብይ አህመድ እዛ ወንበር ላይ ተቀምጠው እስከቀጠሉ ድረስ የብልጽግና መሪ ሆነው እስከቀጠሉ ድረስ የሽግግር ሂደት የሚባል ነገር የሚታሰብ አይደለም። ዜሮ ብቻ አይደለም፣ ከዜሮ በታች ነው፣ ኔጌቲቭ ነው። ከአቅም ማነስ ከምናምን አይችሉም ብቻ አይደለም። የሽግግር የሚባለው ሂደት ራሳቸው ወጥተው እንደተናገሩት እዚህ ሀገር እውን እንዳይሆን እንቅፋት ነው የሚሆነው። ሌት ተቀን ነው የሚሰሩት። ስለዚህ የእሳቸው ሚና ከዜሮ በታች ነው፣ ኔጌቲቭ። ስለዚህ ስለ ብልጽግና የሽግግር አካል መሆን ስናወራ ጠቅላይ ሚኒስትሩን የሚያካትት አይደለም። እንደውም እየተባለ ያለው ምንድነው? እኔም እያልኩ ያለሁት ጠቅላይ ሚኒስትሩን ከስልጣን በማውረድ ነው ይሄን ነገር እውን ማድረግ የሚቻለው የሚል ነው። አንዱ ይሄ። ሁለተኛው ራሱ ብልጽግናም ቢሆን እንዲሁ ዝም ብሎ የሽግግሩ አካል ይሁን የሚል አባባል አይደለም የተቀመጠው። ቅድመ ሁኔታ አለ። አንዱ ዋና ቅድመ ሁኔታ ምንድነው? ይሄ አሁን እየተካሄደ ያለው የእርስ በርስ ጦርነት የበለጠ ደም መፋሰስ ከመቀጠሉ በፊት አሁኑ ነው የሽግግር ሂደት ጥያቄን ከተቀበለ እንጂ ሄዶ ድሉን ሞክሮ ከተሸነፈ በኋላ የሽግግሩ ሂደት አካል ይሆናል ማለት አይደለም። አሁን አልቀበልም ብሎ ደም መፋሰሱ ቀጥሎ በኢትዮጵያ የፖለቲካ ኃይሎች ትግል ከተሸነፈ ግን ምንድነው የሚሆነው? የህግ ተጠያቂነት ብቻ ነው የሚጠብቀው። የሽግግሩ አካል አይሆንም። ይሄ ትልቅ ቅድመ ሁኔታ ነው። አንድ ሁለተኛው መታወቅ ያለበት ከተጠያቂነት የሚድን ማንንም የለም። ለምን ቀርቶ ገዢው ፓርቲ በተቃዋሚው ዙሪያ ያሉ የፖለቲካ መሪዎች እስካሁን ድረስ ኢትዮጵያ ውስጥ በተካሄደው ትግል ሰብአዊ መብት ጥሰዋል፣ የጦር ወንጀልነት ፈጽመዋል የሚባሉ ሰዎች በሽግግር ሂደቱ ተጠያቂ ነው የሚሆነው። መከላከያ በውስጥ ፖለቲካ ምን ያገባዋል? የሀገር ዳር ድንበር ነው ማስከበር ያለበት። የህገ መንግስት የበላይነትን ነው ማስከበር ያለበት። ይሄ መከላከያ ያላግባ ለእንዲህ አይነት ችግር ሰለባ እንዲሆን ውስጥ የፖለቲካ ጉዳይ ጣልቃ እንዲገባ ያደረገው የፖለቲካ ሊደርሽፕ ዋናው የጦር አዛዥ ይሄን አምኖ ለኔ የፖለቲካ ስልጣን የበላይነት መከላከያ እንድትጠቀምበት ይገባል ብሎ በመወሰኑ እየሆነ ያለ። መከላከያ እንደዚህ አይነት ቀውስ ውስጥ አይገባም ነበር። እንደዚህ አይነት የሰብአዊ መብት ጥሰት ውስጥ አይገባም ነበር። ትልቁ ችግር ያለው የፖለቲካ ሊደርሽፕ ውስጥ ነው። እንዴ ትልቁ መፍትሄ አሁን የሚመጣው መከላከያውን በማፍረስ ወይም እንዲቀጥል በማድረግ ሳይሆን የፖለቲካ ሊደርሽፕ ነው ትልቁ መፍትሄ። እሱ ላይ ነው ያለው። ይሄ የፖለቲካ ሊደርሽፕ እስካለ ድረስ ችግሩ መቀጠሉ አይቀርም። ግን ቅድም እንዳልኩት ህግን የሚያከብር የሀገርን ጉዳይ የሚያስቀድም የመንግስትን መዋቅር ቼክ ኤንድ ባላንስ በአግባቡ የሚገነዘብና የሚያከብር የፖለቲካ ሊደርሽፕ ከመጣ ግን ችግሩ ይፈታል የሚል እምነት ነው ያለው። ስለዚህ አሁን
ከፍተኛ የሚሊተሪ አካላት ወደፊት በህግ ተጠያቂ እንዲሆኑ የሚያደርጉ ወንጀሎች ተፈጽመዋል። እንደማንኛውም የሲቪል የፖለቲካ ሊደርሺፕ በሚሊተሪ ውስጥ ያሉ በወንጀል እጃቸው የተጨማለቀ አካላት መጠየቅ አለባቸው፣ ምንም ጥርጥር የለውም። ግን ደግሞ ይሄን ስንል በአጠቃላይ ራንክ ኤንድ ፋይሉ ታች እስካለው ተራ ወታደር ድረስ ነው ወይ ተጠያቂ የሚሆነው ከተባለ አስቸጋሪ ይመስለኛል። ትእዛዝ ተቀባይ ነው፣ ሌላው ትእዛዝ ተቀባይ ነው። ዋናዎቹ ትእዛዝ አስተላላፊዎቹ ናቸው። ያለ አግባብ ሰራዊቱን በማይገባ ቦታ እንዲውል ያደረጉት ናቸው እንጂ እኔ ታች ያለው ሰራዊት የራሱ የሆነ የፖለቲካ አጀንዳ ኖሮት በዚህ የእርስ በርስ ጦርነት ውስጥ መሳተፍ አለብኝ ብሎ እየፈጸመ አይመስለኝም። ያን ነገር ባይሆን ይመርጣል ብዬ ነው እንደው ማስበው እድሉ ቢኖረው ነው። ይሄ ሰራዊት የኢትዮጵያ ሰራዊት ሆኖ መቀጠል አለበት ወይስ የለም የሚለው ይሄ ጸጥታን በሚመለከት ሰላምን በማስፈን ረገድ የታጠቁ ኃይሎችን በሚመለከት እንዴት ነው መስራት ያለባቸው ምንድነው መሆን ያለበት የሚለው ለናሽናል ዲያሎግ የሚተው ነው መሆን ያለበት። አንዱ ለምሳሌ የተኩስ ማቆም ስምምነት ሲደረግ ድርድር ሲደረግ በመንግስትና በሌሎች ታጣቂዎች መካከል ድርድር ሲደረግ ይሄ ነው ምን አይነት መከላከያ ምን አይነት ሰላም አስከባሪ ኃይል ነው የሚኖረው? የመንግስት ታጣቂዎች የተቃዋሚ የፖለቲካ ኃይል ታባቸው ድርሻ የሚኖራቸው ሚና የሚለው ራሱ ዝም ብለን አሁን ምን ወስነው ጉዳይ መሆን የለበት። የድርድሩ ውጤት ነው መሆን ያለበት። በተለይ ዘላቂ የሆነ የሰላም ስምምነት በሚፈረምበት ጊዜ ይሄ ጉዳይ አንድ ታሳቢ መሆን ያለበት ጉዳይ እና ይሄን ጉዳይ ደግሞ የሚያስፈጽም መዋቅር የሽግግር መንግስት ውስጥ አንድ መዋቅር አለ፣ በኮሚሽን የሚመራ ጸጥታን የሚመለከት የሀገር ደህንነትን የሚመለከት አንድ ኮሚሽን አለ። ስለዚህ ይሄ ኮሚሽን ነው በዚህ ኮሚሽን አማካኝነት ነው የሚወሰነው እጣ ፈንታቸው ምን ይሁን ታጣቂዎቹ የመንግስትም የተቃዋሚዎቹ ከአጠቃላይ ሊውጣጣ የሚችል ነገር አለ ወይስ አዲስ ነገር ነው የሚፈጠረው የሚለው ነገር ሁሉ ለዛ ሂደት ነው መተው ያለብን እንጂ አሁኑኑ ወስነን መፍረስ አለበት መቀጠል አለበት ማለቱ እኔ የሚጠቅም አይመስልኝም። ግን ዋናው ችግር የሚመነጨው ከፖለቲካ ሊደርሺፕ ነው። መከላከያ ውስጥ ደግሞ ከመጣን ራሳቸውን ለፖለቲካ ሊደርሺፕ ለህግ አይደለም ለሀገር አይደለም ለፖለቲካ ሊደርሺፕ አገልጋይ ተገዢ በሆኑት ትልልቅ መኮንኖች ላይ ነው ያለው ችግር እንጂ እኔ ታች ያለው ኃይል ትክክለኛ አቅጣጫ የሚያመላክተው አካል ቢኖር ኖሮ ከዚህ ድርጊት ውጪ ሊሆን ይችላል ነበር የሚል እምነት አለ። እኔ ሁለቱ ላይ ነው የሚንጠለጠለው የፖለቲካ ሊደርሺፕ እና ውስን የሆኑ የመከላከያ ሰራዊቱ አዛዦች ላይ ሰራዊቱን ያላግባ የፖለቲካ መጠቀሚያ ያደረጉት እነዚህ አዛዦች ናቸው። ራሳቸውን እንኳን መጠየቅ አልቻሉም። ትልቅ የፖለቲካ ስራውን እየሰሩ በፍጹም ህግ አይፈቅድላቸው ወታደሮች ናቸው። ምን አግብቷቸው ነው ሲቪል ህብረተሰብ አዲስ አበባ ከተማ ክልል ከተማ እየሰበሰቡ የሚያናገሩት? ምን አግብቷቸው? ማን ነው ይሄን መብት የሰጣቸው? የላቸውም። የሀገር ዳር ድንበር ማስከበር ህግ ማስከበር ነው የነሱ ተልእኮ እንጂ ፖለቲካ ውስጥ ገብቶ መፈትፈት አይደለም። አሁን እያየን ያለነው ግን የተደበላለቀበት ሁኔታ ነው። ሲቪል አስተዳደርም አለ ማለት አንችልም። እንደውም ሀገሩን በዋናነት አሁን እያስተዳደረ ያለው እየገዛ ያለው የሚሊታሪ ኃይል ነው ማለት ይቻላል። ይሄን ሁሉ ጥንቅጥ ሊያስተካክል የሚችለው አንድ አይነት የሽግግር ሂደት መምጣት ነው። አሁን መከላከያ ያለውን ነገር እናስተካክለው ብንል ወይ ብልጽግና ውስጥ ያለውን እናስተካክል ብንል የትም መድረስ አይቻልም። ለዚህ ነው ሁሉን አቀፍ የሆነ ጀኑን የሆነ አሳታፊ የሆነ አካታች የሆነ አዲስ የሽግግር ሂደት ውስጥ መግባት አለ። እሱ ቀላል ነው ወይ? እጅግ ከባድ መሆን ከመቻሉ አለመሆኑ ይበልጣል። ግን ሌላ አማራጭ የለም። ይሄን እድል አስፍተን ለውጤት ማብቃት አለብን ነው። ብልጽግና የሚባለው ፓርቲ አቋም የለሽ ነው። አቋም አለው ከተባለ አንድ አቋም ብቻ ነው ያለው። እሱ ደግሞ ምንድነው? አቋም የለሽ መሆን ነው። በሁሉም ነገር አቋም የለሽ መሆን ነው። ሌላ አቋም የለውም። እና ይሄ አገዛዝ በተለይ ይሄን አገዛዝ በዋናነት እየመሩ ያሉት አሁን ይሄ አገዛዝ እኮ የአንድ ግለሰብ አገዛዝ ነው በዋናነት አንድ ግለሰብና በዙሪያቸው ያሉ አጫፋሪዎች ወይም ክሊኮቻቸው ናቸው እንጂ እንደ ስርዓት ሊቆጠር ይችላል። ሁሉም ነገር የሚያስቡት የሚወስኑት እንዲፈጸም የሚያደርጉት አንድ አምባገነን ጠቅላይ ሚኒስትር ናቸው። ስለዚህ ይሄ ጠቅላይ ሚኒስትር በአጭር ቋንቋ ገልጸዋል። ብሔር የላቸው፣ ሃይማኖት የላቸው፣ አገር የላቸው። እሳቸው ለአንድና ለአንድ ነገር ብቻ ነው ለተቀን የሚያስቡት የሚሰሩት ለስልጣን የበላይነታቸውና ቀጣይነታቸው። ከዛ ውጪ ለአንድ ህብረተሰብ ወይም ለአገር የሚተርፍ አጀንዳ የላቸው። ብልጽግና ፓርቲ አሁን እያስፈጸመ ያለው የአንድ ጠቅላይ ሚኒስትር የግል ራዕይ ነው፣ የግል ምኞት ነው፣ የሀገርና የህዝብ አይደለም።
ስለዚህ ምንም ማህበራዊ ተጨባጭ የሆነ ማህበራዊ መሰረት የለውም። እንዴት ቆመ ማህበራዊ መሰረት ከሌለው ሊባል ይችላል? ገንዘብ በማከፋፈል ኢኮኖሚ ጥቅም በማከፋፈል ስልጣን በማከፋፈል በማስፈራራት በማፈር ይቆም መስራት በአጀንዳ አይደለም። እና በዚህ ጉዳይ ላይ እንዲህ አይነት አቋም አለው ሊባል የሚችል አካል አይደለም። ዋናው አቋሙ በምንም ነገር ላይ አቋም የለሽ ነው። እና ዛሬ የተናገረውን ነገም አይደግመው አሁን የተናገረውን ኋላ ላይ ደግሞ የሚጋጭ ነገር የሚናገረው ያለ ምክንያት አይደለም። ያገዛዙ ዋና ባህሪ አቋም የለሽ መሆን ስለሆነ ነው። ለዚህ ነው የማንኛውም ህብረተሰብ ጥቅም ፍላጎት ያሟላል ያሳካል ተብሎ መታሰብ የለበትም። እና የተለያዩ የህብረተሰብ ክፍሎች በጣም የተሳሳተ ሂሳብ እየሰሩ ይሄ መንግስት ለነሱ ጥቅም የቆመ እንደሆነ እንደሚሰራ አድርገው ማሰባቸው የትም አይደርስም። እንደዛ ብለው ያሰቡ የህብረተሰብ ክፍሎች ዛሬ ከጠቅላይ ሚኒስትሩ ጎን አይደሉም። እያየን ነው፣ እየተናደ ነው በየጊዜው በየሂደቱ። ስለዚህ ወደፊት በፍጥነት የሚናድ ጠቅላይ ሚኒስትሩም በደንብ አምነው ነው ኢትዮጵያ ውስጥ ከፖለቲካ ስልጣንና ከገንዘብ ጥያቄ በላይ የሚሆን ሰው የለም። ገንዘብ እስካከፋፈልኩ ስልጣን እስካከፋፈልኩ በኔ ስራ አድርጌ የምገዛው ኃይል አላጣም ብለው ነው እየሰሩ ያሉት። በተወሰነ ደረጃ ሰርቶላቸዋል። የእሳቸው ማህበራዊ መሰረት ያ በገንዘብና በስልጣን የተገዛ ኃይል ብቻ እንጂ አጀንዳው ወገንተኝነት ኖሮ ወይም የህብረተሰብ ወገንተኝነት ኖሮ ለዚህ ህዝብ ነው የምንታገለው ወይም ለዚህ አመለካከት ርዕዮተ ዓለም ነው የምንታገለው የሚል መስመር ኖሮ አይደለም። የለም እንደዛ አይነት መስመር። እንደዛ አይነት መስመር ያለው አካል 130 ሚሊዮን ያላት ህዝብ ያላትን ሀገር ማለት ነው። ከ130 ሚሊዮኑ ደግሞ 80% የሚሆነው አርሶ አደርና አርብቶ አደር የሆነ ሀገር እና የሚሰራውን የማያውቅ መሪህ የሌለው አቋም የሌለው መንግስት በታሪካችን ገጥሞን የማያውቅ እጅግ ደካማ የሚሰራውን የማያውቅ መንግስት ነው የገጠመው። የሚያሳዝነው ይሄ ነው። እንዲህ አይነት ኃይል ነው የገዛል። ምናልባትም ወደፊት ደግሞ ሌሎች አመታትን የሚቀጥል እና ይሄን ስናስብ ለራሳችን ነው ማፈር ያለብን። ቁጭት ውስጥ ልንገባ ይገባል። እልህ ውስጥ ልንገባ ይገባል። እንዴት ትልቅ ሀገር ትልቅ ህዝብ በእንደዚህ አይነት ሊደርሺፕ ይመራል? የሚሰራውን የማያውቅ የራሱን ጆብ ዲስክሪፕሽን እንኳን ከህግ ላይ አንብቦ ያልተረዳ ኃይል ነው እየገዛን ያለው። አሁን ጠቅላይ ሚኒስትሩ የራሳቸውን የስራ ድርሻ ህገ መንግስቱ ውስጥ አንብበውት የሚያውቁ አይመስልም። ቢያነቡት ኖሮ እንዲህ አይነት ከፍተኛ የሆነ ስህተት አይሰሩም ነበር። እና ይሄ መንግስት ለማንም የሚበጅ አይደለም። ጥቂት በኢኮኖሚ እዚህም እዛም አንዳንድ ነገር ተቀራምተን መቀጠል እንችላለን የሚሉም ይሄው አዋጁ እየመጣ ነው። አሁን ዲያስፖራ ሆኖ ያን መንግስት የደገፉ ሰዎች ሄደው የኢኮኖሚ ተጠቃሚ የሚሆኑ ሰዎች ናቸው። አሁን ማንንም የማይለይ አዋጅ እየመጣ ነው። ትወረሳለህ የሚል መንግስት መጥቷል። ትርፍ ንብረት ትወረሳለህ አይደለም፣ ያለህን ትወረሳለህ። ማንንም ከዛ ሊድን አይችልም። እንዲህ አይነት መንግስት ነው የመጣው። ደግሞ ይሄን የሚያደርገው መንግስት ማን ነው? ራሱ ቤተ መንግስት ለመገንባት ፓርክ ለመገንባት ገንዘብ ከየት አመጣ ብላችሁ አጠይቁኝ የሚለው እኮ መሪ ነው። ደግሞ ይሄን ህግ የሚያመጣው በእንዲህ አይነት ወንጀል የሚጠየቅ ሰው ካለ ቁጥር አንድ ተጠያቂ ጠቅላይ ሚኒስትሩ። ለትችትም የሚበቃ መንግስት አይደለም አሁን ያለው። ለትችትም የሚበቃ ምንም ቅጥ የሌለው ነው በእውነት። እኔ ያሳዝነኛል በዚህ ታሪክ አጋጣሚ የኢትዮጵያ ፖለቲካ ውስጥ ተገኝቼ ስለዚህ መንግስት አሁን ትችት ለማቅረብ በመገደድ ራሱ በጣም ነው ማዝነው። እድለኞች አይደለንም። አሳፋሪ ወግ ያለው እኮ የሚሰራውን የሚያውቅ ግን የምትቃወመው አንተ የማትደግፈው መንግስት ኖሮ እኮ መቃወምና መታገል እኮ ችግር እኮ የለው። ዋጋ መክፈል እኮ ችግር እኮ የለው። ይሄ እኮ በአገዛዝ ደረጃ እኮ በስራ ደረጃ የሚታይ እኮ አይደለም። ውል የሌለው እኮ ነው። እዚህ በኋላ ኢትዮጵያ ውስጥ ጠቅላይ ሚኒስትሩ ከስልጣን ከወረዱ ብቻ ነው ብልጽግና ፓርቲ የመጀመሪያው እርምጃ ጠቅላይ ሚኒስትሩ ከስልጣን ማውረድ ነው። ይሄ ጠቅላይ ሚኒስትር አብይ አህመድ እዛ ወንበር ላይ ተቀምጠው እስከቀጠሉ ድረስ የብልጽግና መሪ ሆነው እስከቀጠሉ ድረስ የሽግግር ሂደት የሚባል ነገር የሚታሰብ አይደለም። ዜሮ ብቻ አይደለም፣ ከዜሮ በታች ነው፣ ኔጌቲቭ ነው። ከአቅም ማነስ ከምናምን አይችሉም ብቻ አይደለም። የሽግግር የሚባለው ሂደት ራሳቸው ወጥተው እንደተናገሩት እዚህ ሀገር እውን እንዳይሆን እንቅፋት ነው የሚሆነው። ሌት ተቀን ነው የሚሰሩት። ስለዚህ የእሳቸው ሚና ከዜሮ በታች ነው፣ ኔጌቲቭ። ስለዚህ ስለ ብልጽግና የሽግግር አካል መሆን ስናወራ ጠቅላይ ሚኒስትሩን የሚያካትት አይደለም። እንደውም እየተባለ ያለው ምንድነው? እኔም እያልኩ ያለሁት ጠቅላይ ሚኒስትሩን ከስልጣን በማውረድ ነው ይሄን ነገር እውን ማድረግ የሚቻለው የሚል ነው። አንዱ ይሄ። ሁለተኛው ራሱ ብልጽግናም ቢሆን እንዲሁ ዝም ብሎ
የሽግግሩ አካል ይሁን የሚል አባባል አይደለም የተቀመጠው። ቅድመ ሁኔታ አለ። አንዱ ዋና ቅድመ ሁኔታ ምንድነው? ይሄ አሁን እየተካሄደ ያለው የእርስ በርስ ጦርነት የበለጠ ደም መፋሰስ ከመቀጠሉ በፊት አሁኑ ነው የሽግግር ሂደት ጥያቄን ከተቀበለ እንጂ ሄዶ ድሉን ሞክሮ ከተሸነፈ በኋላ የሽግግሩ ሂደት አካል ይሆናል ማለት አይደለም። አሁን አልቀበልም ብሎ ደም መፋሰሱ ቀጥሎ በኢትዮጵያ የፖለቲካ ኃይሎች ትግል ከተሸነፈ ግን ምንድነው የሚሆነው? የህግ ተጠያቂነት ብቻ ነው የሚጠብቀው። የሽግግሩ አካል አይሆንም። ይሄ ትልቅ ቅድመ ሁኔታ ነው። ሁለተኛው መታወቅ ያለበት ከተጠያቂነት የሚድን ማንም የለም። አይደለም ቀርቶ ገዢው ፓርቲ በተቃዋሚው ዙሪያ ያሉ የፖለቲካ መሪዎች እስካሁን ድረስ ኢትዮጵያ ውስጥ በተካሄደው ትግል ሰብአዊ መብት ጥሰዋል፣ የጦር ወንጀልነት ፈጽመዋል የሚባሉ ሰዎች በሽግግር ሂደቱ ተጠያቂ ነው የሚሆነው። ለዛ ነው የሽግግር ሂደቱ ውስጥ ከሚሰሩት 6 ዋና ዋና ስራዎች ውስጥ በኮሚሽን ደረጃ አንዱ የሽግግር ጊዜ ፍትህ ማስፈን። ስለዚህ ማንም ከዛ ተጠያቂነት ሊያመልጥ አይችልም። ግን ያ ተጠያቂነት መቼ ነው መምጣት ያለበት የሚለው ግን አነጋጋሪ ነው። አሁን ስለ ተጠያቂነት ብናወራ ደመፋሰሱ እኮ አልቆመም እኮ፣ ወንጀሉ እኮ አልቆመም፣ ጦርነት ውስጥ እኮ ነው። እንዴት ብሎ ተጠያቂነት ሊመጣ ይችላል? ስለዚህ ተጠያቂነት በሽግግር ሂደቱ ማዕቀፍ ውስጥ ነው መታየት ያለበት። አስተማማኝ የሆነ ሰላምና መረጋጋት በአገር ደረጃ ፈጥረን የህግ የበላይነትን አስፍነን ከዛ በኋላ ነው ሌሎቹ ነገሮች መሰራት የሚችሉ። ተጠያቂነትን በተግባር ሊሆን የሚችለው ያኔ ነው። አሁን ባለው ቀውስ ውስጥ ሆነን ተጠያቂነት ሊሰፍን አይችልም እና መቼ ነው የሚለው ላይ በጥንቃቄ ማየት አለብን። ስለዚህ ብልጽግና ፓርቲ የሽግግሩ አካል ይሆናል ሲባል ከተጠያቂነት ይድናል ማለት አይደለም። እንኳንስ ብልጽግና ፓርቲ በተቃዋሚ ዙሪያ ያሉ ሰዎች በወንጀል እጃቸው የተነካካ ሰዎች ሁሉ ተጠያቂ ነው። ይሄ መታወቅ አለበት ማለት ነው። ጠቅላይ ሚኒስትሩ በቃ የመፍትሄው አካል ሊሆኑ አይችሉም። እሳቸው ከስልጣን ካልወረዱ በስተቀር የሽግግር ጉዳይ የሚሆን አይደለም ብዬ ልምድም ያለው ነባራዊ ሁኔታው ይሄን ነው የሚያሳየው። ለምን በተመሳሳይ ሁኔታ ስለ ብልጽግና እንደዚህ አልተባለም ሊባል ይችላል። ጠቅላይ ሚኒስትሩ አንድ ሰው ናቸው። አንድን ሰው በደንብ አድርገህ አጥንተህ ምን እንደሚያስብ እንዴት እንደሚያስብ ምን እየሰራ እንደሆነ በደንብ አጥንተህ የዛ ሰው አካሄድ ላይ አንድ ድምዳሜ ላይ ልደርስ ትችላለህ። ሌላው ያለው ብልጽግና ፓርቲ ግን የሚሊየን ዜጎች ፓርቲ ነው። ለምን እንደሚያደርጉት 13 14 ሚሊዮን አባላት ያሉበት አንድ ግለሰብ አይደለም። ሁለተኛ በብልጽግና ፓርቲ ውስጥ ያሉ መዋቅሮች አባላት ሁሉም አንድ አይነት አመለካከት አላቸው ማለት አይደለም። ኢትዮጵያ ውስጥ ትልቁ ስራ ቀጣሪ መንግስት ነው እና ገዢው ፓርቲ ስራ ቀጣሪ በመሆኑ ምክንያት ነው ይሄን ያህል አባል ያፈራው እንጂ እነዛ ሁሉ አባላት በፕሮግራሙ በአይዲዮሎጂው አምነውበት ነው ማለት አይቻልም። ስራ ቀጣሪ ስለሆነ ሳይወዱ በግድ ነው የገቡት። ይደግፉታል ማለት አይደለም። ስለዚህ ምንድነው በሂደት ውስጥ መዋቅር ውስጥ ያለው ኃይል የመፍትሄው አካል እንደሚሆን ከተነገረው ካወቀ ነገሮች ከቁጥጥር ውጪ ከመሆናቸው በፊት ይሄ ነገር እንዴት ነው? ይሄ ጠቅላይ ሚኒስትር እኮ አብረው ይዘው ሊጠፉ ነው፣ አገሪቱንም ሊያጠፏት ነው። ስለዚህ አንድ አይነት እንቅስቃሴ ማድረግ አለብን የሚል ሁኔታ ሊፈጠር ይችላል። ይሄን ማበረታታት አለብን ብዬ አምናለሁ። ይሄ ድሉ ሰፊ ነው ወይ? በጣም ጠባብ ነው። ለምን አብዛኛው አድርባይ ሆኗል፣ አብዛኛው ፈሪ ሆኗል። ከ10 በመቶ ያነሰ ነው ያልኩት። 10 በመቶ እድልም ካለ ግን ያ እድል እንዲሰፋና በጠቅላይ ሚኒስትሩ ላይ የብልጽግና ኃይሎች ተቃውሞ አንስተው በህገ ደንባቸው መሰረት ከስልጣን እንዲያወርዷቸው ጥረት ማድረግ አለብን ብዬ አምናለሁ። ስለዚህ ይሄ የመፍትሄው አካል እንዲሆኑ አንድ አጀንዳ አድርጎ ማስቀመጥ እንደዛ አይነት ስሜቶች እንዲያድጉ እንደዛ አይነት እንቅስቃሴዎች እንዲያድጉ ብልጽግና ፓርቲ አገሪቱንም አጥፍቶ ራሱንም ከማጥፋት ይልቅ መዳንን እንዲመርጥ እንደው ከሀገርና ከህዝብ ጥቅም ያለውን ሁኔታ ብንተወው ከራሱና ከቤተሰቦቹ ጥቅም አንፃር አሁን ዶክተር አብይን ብንቃወም ከስልጣን ይወረዱ ብንል ይመጣብናል የምንለው እስር ሞት አፍጥጦ እኮ መጣብን። አገሪቱ ስትፈርስ ሁላችንም አንድ ነው። ስለዚህ አንድ ነገር እናድርግ የሚል እንቅስቃሴ ሊፈጠር ይችላል። ይሄ ደግሞ በተለያዩ የታሪክ ሂደቶች ታይቷል፣ በእኛም ሀገር ታይቷል። ይችን እድል እንዳለች መውሰድና ማስፋት ተገቢ ነው የሚል እምነት ስላለ ነው እንጂ የብልጽግና ፓርቲም ተለውጦ ወይም ድፍረት አግኝቶ ጠቅላይ ሚኒስትሩን ከስልጣን የማውረድ ወኔ አግኝቶ ያደርገዋል የሚል እምነት ኖሮኝ አይደለም። 90 በመቶ ያደርገውም የሚል እምነት ነው ያለኝ። 10 በመቶም ብትሆን ይችን እድል
የበለጠ መግፋት ማስፋት ያስፈልጋል ከሚል ነው። አንዱ ይሄን ታሳቢ መደረጉ ግምት ውስጥ ሊገባ ይገባል። ሌላው ዛሬ ተኝተን ነገ ጧት ስንነሳ ኢትዮጵያ ውስጥ ምን እንደሚፈጠር አናውቅም። ሊፈርስ ይችላል። እንደዛ ፍራጃይል የሆነ መንግስት ነው ያለው። ግን እሱ ነው ማለት በቃ አልቆለታል ማለት ደግሞ አይደለም። አልቆለታል ነው ገንዘናል መቀበር ነው የቀረን የሚባለውን አስተሳሰብ ነው ያልወስደው። አንገ መንግስት ረጅም ዓመት ኢትዮጵያ ውስጥ ሊቆይ ይችላል። በርካታ መንግስታት ተጠልተው ተዳክመው ለአመታት ኢትዮጵያ ውስጥ እድሜ አግኝተው ሲቆዩ ታይቷል። አሁንም የማይቆዩበት ምክንያት የለም። ይሄን መገንዘብ ያስፈልጋል። ስለዚህ በኋላ ኢትዮጵያ ውስጥ የሽግግር ጥያቄ መልስ ሊያገኝ የሚችለው ጠቅላይ ሚኒስትሩ ከስልጣን ከወረዱ ብቻ ነው። ጠቅላይ ሚኒስትሩ በስልጣን ላይ እስካሉ ድረስ የሽግግር ሂደት ወደ ተግባር የመለወጡ እድል ዘዜሮ በታች ነው። ብልጽግና ፓርቲ ሽግግርን ኢትዮጵያ ውስጥ ተግባራዊ ለማድረግ ወይም ለመቀበል ከፈለገ የመጀመሪያው እርምጃ ጠቅላይ ሚኒስትሩን ከስልጣን ማውረድ ነው። ይሄን ሳያደርግ የሽግግርን ሂደት ሊቀበል አይችልም። ጠቅላይ ሚኒስትር አብይ አህመድ እዛ ወንበር ላይ ተቀምጠው እስከቀጠሉ ድረስ የብልጽግና መሪ ሆነው እስከቀጠሉ ድረስ የሽግግር ሂደት የሚባል ነገር የሚታሰብ አይደለም። ዜሮ ብቻ አይደለም፣ ከዜሮ በታች ነው፣ ኔጌቲቭ ነው። ከአቅም ማነስ ከምናምን አይችሉም ብቻ አይደለም። የሽግግር የሚባለው ሂደት ራሳቸው ወጥተው እንደተናገሩት እዚህ ሀገር እውን እንዳይሆን እንቅፋት ነው የሚሆነው። ሌት ተቀን ነው የሚሰሩት። ስለዚህ የእሳቸው ሚና ከዜሮ በታች ነው፣ ኔጌቲቭ። ስለዚህ ስለ ብልጽግና የሽግግር አካል መሆን ስናወራ ጠቅላይ ሚኒስትሩን የሚያካትት አይደለም። እንደውም እየተባለ ያለው ምንድነው? እኔም እያልኩ ያለሁት ጠቅላይ ሚኒስትሩን ከስልጣን በማውረድ ነው ይሄን ነገር እውን ማድረግ የሚቻለው የሚል ነው። አንዱ ይሄ። ሁለተኛው ራሱ ብልጽግና ቢሆን እንዲሁ ዝም ብሎ የሽግግሩ አካል ይሁን የሚል አባባል አይደለም የተቀመጠው። ቅድመ ሁኔታ አለ። አንዱ ዋና ቅድመ ሁኔታ ምንድነው? ይሄ አሁን እየተካሄደ ያለው የእርስ በርስ ጦርነት የበለጠ ደም መፋሰስ ከመቀጠሉ በፊት አሁኑ ነው የሽግግር ሂደት ጥያቄን ከተቀበለ እንጂ ሄዶ ድሉን ሞክሮ ከተሸነፈ በኋላ የሽግግሩ ሂደት አካል ይሆናል ማለት አይደለም። አሁን አልቀበልም ብሎ ደም መፋሰሱ ቀጥሎ በኢትዮጵያ የፖለቲካ ኃይሎች ትግል ከተሸነፈ ግን ምንድነው የሚሆነው? የህግ ተጠያቂነት ብቻ ነው የሚጠብቀው። የሽግግሩ አካል አይሆንም። ይሄ ትልቅ ቅድመ ሁኔታ ነው። አንድ። ሁለተኛው መታወቅ ያለበት ከተጠያቂነት የሚድን ማንም የለም። ለምቀርቶ ገዢው ፓርቲ በተቃዋሚው ዙሪያ ያሉ የፖለቲካ መሪዎች እስካሁን ድረስ ኢትዮጵያ ውስጥ በተካሄደው ትግል ሰብአዊ መብት ጥሰዋል፣ የጦር ወንጀልነት ፈጽመዋል የሚባሉ ሰዎች በሽግግር ሂደቱ ተጠያቂ ነው የሚሆኑት። መከላከያ በውስጥ ፖለቲካ ምን ያገባዋል? የሀገር ዳር ድንበር ነው ማስከበር ያለበት። የህገ መንግስት የበላይነትን ነው ማስከበር ያለበት። ይሄ መከላከያ ያላግባ ለእንዲህ አይነት ችግር ሰለባ እንዲሆን ውስጥ የፖለቲካ ጉዳይ ጣልቃ እንዲገባ ያደረገው የፖለቲካ ሊደርሽፕ ዋናው የጦር አዛዥ ይሄን አምኖ ለኔ የፖለቲካ ስልጣን የበላይነት መከላከያ እንድትጠቀምበት ይገባል ብሎ በመወሰኑ እየሆነ ያለ። መከላከያ እንደዚህ አይነት ቀውስ ውስጥ አይገባም ነበር። እንደዚህ አይነት የሰብአዊ መብት ጥሰት ውስጥ አይገባም ነበር። ትልቁ ችግር ያለው የፖለቲካ ሊደርሽፕ ውስጥ ነው። እንዴ ትልቁ መፍትሄ አሁን የሚመጣው መከላከያውን በማፍረስ ወይም እንዲቀጥል በማድረግ ሳይሆን የፖለቲካ ሊደርሽፕ ነው ትልቁ መፍትሄ። እሱ ላይ ነው ያለው። ይሄ የፖለቲካ ሊደርሽፕ እስካለ ድረስ ችግሩ መቀጠሉ አይቀርም። ግን ቅድም እንዳልኩት ህግን የሚያከብር የሀገርን ጉዳይ የሚያስቀድም የመንግስትን መዋቅር ቼክ ኤንድ ባላንስ በአግባቡ የሚገነዘብና የሚያከብር የፖለቲካ ሊደርሽፕ ከመጣ ግን ችግሩ ይፈታል የሚል እምነት ነው ያለው። ስለዚህ አሁን ከፍተኛ የሚሊተሪ አካላት ወደፊት በህግ ተጠያቂ እንዲሆኑ የሚያደርጉ ወንጀሎች ተፈጽመዋል። እንደማንኛውም የሲቪል የፖለቲካ ሊደርሽፕ በሚሊተሪ ውስጥ ያሉ በወንጀል እጃቸው የተጨማለቀ አካላት መጠየቅ አለባቸው። ምንም ጥርጥር የለውም። ግን ደግሞ ይሄን ስንል በአጠቃላይ ራንክ ኤንድ ፋይሉ ታች እስካለው ተራ ወታደር ድረስ ነው ወይ ተጠያቂ የሚሆነው ከተባለ አስቸጋሪ ይመስለኛል። ትዕዛዝ ተቀባይ ነው። ሌላው ትዕዛዝ ተቀባይ ነው። ዋናዎቹ ትዕዛዝ አስተላላፊዎቹ ናቸው። ያለ አግባብ ሰራዊቱን በማይገባ ቦታ እንዲውል ያደረጉት ናቸው እንጂ እኔ ታች ያለው ሰራዊት የራሱ የሆነ የፖለቲካ አጀንዳ ኖሮት በዚህ የእርስ በርስ ጦርነት ውስጥ መሳተፍ አለብኝ ብሎ እየፈጸመ አይመስለኝም። ያን ነገር ባይሆን ይመርጣል ብዬ ነው እንደው ማስበው እድሉ ቢኖረው ነው። ይሄ ሰራዊት የኢትዮጵያ ሰራዊት ሆኖ መቀጠል አለበት ወይስ የለም የሚለው ይሄ ጸጥታን በሚመለከት ሰላምን በማስፈን ረገድ የታጠቁ ኃይሎችን በሚመለከት
እንዴት ነው መስራት ያለባቸው ምንድነው መሆን ያለበት የሚለው ለናሽናል ዲያሎግ የሚተው ነው መሆን ያለበት አንዱ ለምሳሌ የተኩስ ማቆም ስምምነት ሲደረግ ድርድር ሲደረግ በመንግስትና በሌሎች ታጣቂዎች መካከል ድርድር ሲደረግ ይሄ ነው ምን አይነት መከላከያ ምን አይነት ሰላም አስከባሪ ኃይል ነው የሚኖረው የመንግስት ታጣቂዎች የተቃዋሚ የፖለቲካ ኃይል ታባቸው ድርሻ የሚኖራቸው ሚና የሚለው ራሱ ዝም ብለን አሁን ምን ወስነው ጉዳይ መሆን ያለበት የድርድሩ ውጤት ነው መሆን ያለበት በተለይ ዘላቂ የሆነ የሰላም ስምምነት በሚፈረምበት ጊዜ ይሄ ጉዳይ አንድ ታሳቢ መሆን ያለበት ጉዳይ እና ይሄን ጉዳይ ደግሞ የሚያስፈጽም መዋቅር የሽግግር መንግስት ውስጥ አንድ መዋቅር አለ በኮሚሽን የሚመራ ጸጥታን የሚመለከት የሀገር ደህንነትን የሚመለከት አንድ ኮሚሽን አለ ስለዚህ ይሄ ኮሚሽን ነው በዚህ ኮሚሽን አማካኝነት ነው የሚወሰነው እጣፈንታቸው ምን ይሁን ታጣቂዎቹ የመንግስትም የተቃዋሚዎቹ ከአጠቃላይ ሊውጣጣ የሚችል ነገር አለ ወይስ አዲስ ነገር ነው የሚፈጠረው የሚለው ነገር ሁሉ ለዛ ሂደት ነው መተው ያለብን እንጂ አሁኑኑ ወስነን መፍረስ አለበት መቀጠል አለበት ማለቱ እኔ የሚጠቅም አይመስልኝም ግን ዋናው ችግር የሚመነጨው ከፖለቲካ ሊደርሺፕ ነው መከላከያ ውስጥ ደግሞ ከመጣን ራሳቸውን ለፖለቲካ ሊደርሺፕ ለህግ አይደለም ለሀገር አይደለም ለፖለቲካ ሊደርሺፕ አገልጋይ ተገዢ በሆኑት ትልልቅ መኮንኖች ላይ ነው ያለው ችግር እንጂ ታች ያለው ኃይል ትክክለኛ አቅጣጫ የሚያመላክተው አካል ቢኖር ኖሮ ከዚህ ድርጊት ውጪ ሊሆን ይችላል ነበር የሚል እምነት አለ እኔ ሁለቱ ላይ ነው የሚንጠለጠለው የፖለቲካ ሊደርሺፕ እና ውስን የሆኑ የመከላከያ ሰራዊቱ አዛዦች ላይ ሰራዊቱን ያላግባ የፖለቲካ መጠቀሚያ ያደረጉት እነዚህ አዛዦች ናቸው ራሳቸውን እንኳን መጠየቅ አልቻሉም ትልቅ የፖለቲካ ስራውን እየሰሩ በፍጹም ህግ አይፈቅድላቸው ወታደሮች ናቸው ምን አግብቷቸው ነው ሲቪል ህብረተሰብ አዲስ አበባ ከተማ ክልል ከተማ እየሰበሰቡ የሚያናገሩት ምን አግብቷቸው ማን ነው ይሄን መብት የሰጣቸው የላቸውም የሀገር ዳር ድንበር ማስከበር ህግ ማስከበር ነው የነሱ ተልእኮ እንጂ ፖለቲካ ውስጥ ገብቶ መፈትፈት አይደለም አሁን ያየን ያለነው ግን የተደበላለቀበት ሁኔታ ነው ሲቪል አስተዳደርም አለ ማለት አንችል እንደውም ሀገሩን በዋናነት አሁን እያስተዳደረ ያለው እየገዛ ያለው የሚሊታሪ ኃይል ነው ማለት ይቻላል ይሄ ሁሉ ጥንቅጥ ሊያስተካክል የሚችለው አንድ አይነት የሽግግር ሂደት መምጣት ነው አሁን መከላከያ ያለውን ነገር እናስተካክለው ብንል ወይ ብልጽግና ውስጥ ያለውን እናስተካክል ብንል የትም መድረስ አይቻልም ለዚህ ነው ሁሉን አቀፍ የሆነ ጀኑን የሆነ አሳታፊ የሆነ አካታች የሆነ አዲስ የሽግግር ሂደት ውስጥ መግባት እሱ ቀላል ነው ወይ እጅግ ከባድ መሆን ከመቻሉ አለመሆኑ ይበልጣል ግን ሌላ አማራጭ የለም ይሄን እድል አስፍተን ለውጤት ማብቃት አለብን ነው ብልጽግና የሚባለው ፓርቲ አቋም የለሽ ነው አቋም አለው ከተባለ አንድ አቋም ብቻ ነው ያለው እሱ ደግሞ ምንድነው አቋም የለሽ መሆን ነው ሁሉም ነገር አቋም የለሽ መሆን ነው ሌላ አቋም የለውም እና ይሄ አገዛዝ በተለይ ይሄን አገዛዝ በዋናነት እየመሩ ያሉት አሁን ይሄ አገዛዝ እኮ የአንድ ግለሰብ አገዛዝ ነው በዋናነት አንድ ግለሰብና በዙሪያቸው ያሉ አጫፋሪዎች ወይም ክሊኮቻቸው ናቸው እንጂ እንደ ስርዓት ሊቆጠር ይችላል ሁሉም ነገር የሚያስቡት የሚወስኑት እንዲፈጸም የሚያደርጉት አንድ አምባገነን ጠቅላይ ሚኒስትር ናቸው ስለዚህ ይሄ ጠቅላይ ሚኒስትር በአጭር ቋንቋ ገልጸዋል ብሔር የላቸው ሃይማኖት የላቸው አገር የላቸው እሳቸው ለአንድና ለአንድ ነገር ብቻ ነው ለተቀን የሚያስቡት የሚሰሩት ለስልጣን የበላይነታቸውና ቀጣይነታቸው ከዛ ውጪ ለአንድ ህብረተሰብ ወይም ለአገር የሚተርፍ አጀንዳ የላቸው ብልጽግና ፓርቲ አሁን እያስፈጸመ ያለው የአንድ ጠቅላይ ሚኒስትር የግል ራዕይ ነው የግል ምኞት ነው የአገርና የህዝብ አይደለም ስለዚህ ምንም ማህበራዊ ተጨባጭ የሆነ ማህበራዊ መሰረት የለውም እንዴት ቆመ ማህበራዊ መሰረት ከሌለው ሊባል ይችላል ገንዘብ በማከፋፈል ኢኮኖሚ ጥቅም በማከፋፈል ስልጣን በማከፋፈል በማስፈራራት በማፈን ይቆም መስራት በአጀንዳ አይደለም እና በዚህ ጉዳይ ላይ እንዲህ አይነት አቋም አለው ሊባል የሚችል አካል አይደለም ዋናው አቋሙ በምንም ነገር ላይ አቋም የለሽ ነው እና ዛሬ የተናገረውን ነገም አይደግመው አሁን የተናገረውን ኋላ ላይ ደግሞ የሚጋጭ ነገር የሚናገረው ያለ ምክንያት አይደለም ያገዛዙ ዋና ባህሪ አቋም የለሽ መሆን ስለሆነ ለዚህ ነው የማንኛውንም ህብረተሰብ ጥቅም ፍላጎት ያሟላል ያሳካል ተብሎ መታሰብ የለበት እና የተለያዩ የህብረተሰብ ክፍሎች በጣም የተሳሳተ ሂሳብ እየሰሩ ይሄ መንግስት ለነሱ ጥቅም የቆመ እንደሆነ እንደሚሰራ አድርገው ማሰባቸው የትም አይደርስም እንደዛ ብለው ያሰቡ የህብረተሰብ ክፍሎች ዛሬ ከጠቅላይ ሚኒስትሩ ጎን አይደሉም እያየን ነው እየተናደ ነው በየጊዜው በየሂደቱ ስለዚህ ወደፊት በፍጥነት የሚናድ
ጠቅላይ ሚኒስትሩም በደንብ አምነው ነው ኢትዮጵያ ውስጥ ከፖለቲካ ስልጣንና ከገንዘብ ጥያቄ በላይ የሚሆን ሰው የለም፣ ገንዘብ እስካከፋፈልኩ ስልጣን እስካከፋፈልኩ በኔ ስራ አድርጌ የምገዛው ኃይል አላጣም ብለው ነው እየሰሩ ያሉት። በተወሰነ ደረጃ ሰርቶላቸዋል። የእሳቸው ማህበራዊ መሰረት ያ በገንዘብና በስልጣን የተገዛ ኃይል ብቻ እንጂ አጀንዳው ወገንተኝነት ኖሮ ወይም የህብረተሰብ ወገንተኝነት ኖሮ ለዚህ ህዝብ ነው የምንታገለው ወይም ለዚህ አመለካከት ርዕዮተ ዓለም ነው የምንታገለው የሚል መስመር ኖሮ አይደለም። የለም እንደዛ አይነት መስመር። እንደዛ አይነት መስመር ያለው አካል 130 ሚሊዮን ያላት ህዝብ ያላትን ሀገር ማለት ነው። ከ130 ሚሊዮኑ ደግሞ 80% የሚሆነው አርሶ አደርና አርብቶ አደር የሆነ ሀገር እና የሚሰራውን የማያውቅ መሪህ የሌለው አቋም የሌለው መንግስት በታሪካችን ገጥሞን የማያውቅ እጅግ ደካማ የሚሰራውን የማያውቅ መንግስት ነው የገጠመው። የሚያሳዝነው ይሄ ነው። እንዲህ አይነት ኃይል ነው የገዛን። ምናልባትም ወደፊት ደግሞ ሌሎች አመታት የሚቀጥል እና ይሄን ስናስብ ለራሳችን ነው ማፈር ያለብን። ቁጭት ውስጥ ልንገባ ይገባል። እልህ ውስጥ ልንገባ ይገባል። እንዴት ትልቅ ሀገር ትልቅ ህዝብ በእንደዚህ አይነት ሊደርሺፕ ይመራል? የሚሰራውን የማያውቅ የራሱን ጆብ ዲስክሪፕሽን እንኳን ከህግ ላይ አንብቦ ያልተረዳ ኃይል ነው እየገዛን ያለው። አሁን ጠቅላይ ሚኒስትሩ የራሳቸውን የስራ ድርሻ ህገ መንግስቱ ውስጥ አንብበውት የሚያውቁ አይመስለኝም። ቢያነቡት ኖሮ እንዲህ አይነት ከፍተኛ የሆነ ስህተት አይሰሩም ነበር። እና ይሄ መንግስት ለማንም የሚበጅ አይደለም። ጥቂት በኢኮኖሚ እዚህም እዛም አንዳንድ ነገር ተቀራምተን መቀጠል እንችላለን የሚሉም ይሄው አዋጁ እየመጣ ነው። አሁን ዲያስፖራ ሆኖ ያን መንግስት የደገፉ ሰዎች ሄደው የኢኮኖሚ ተጠቃሚ የሚሆኑ ሰዎች ናቸው። አሁን ማንንም የማይለይ አዋጅ እየመጣ ነው። ትወረሳለህ የሚል መንግስት መጥቷል። ትርፍ ንብረት ትወረሳለህ አይደለም፣ ያለህን ትወረሳለህ። ማንንም ከዛ ሊድን አይችልም። እንዲህ አይነት መንግስት ነው የመጣው። ደግሞ ይሄን የሚያደርገው መንግስት ማን ነው? ራሱ ቤተ መንግስት ለመገንባት ፓርክ ለመገንባት ገንዘብ ከየት አመጣ ብላችሁ አጠይቁኝ የሚለው እኮ መሪ ነው። ደግሞ ይሄን ህግ የሚያመጣው በእንዲህ አይነት ወንጀል የሚጠየቅ ሰው ካለ ቁጥር አንድ ተጠያቂ ጠቅላይ ሚኒስትሩ። ለትችትም የሚበቃ መንግስት አይደለም አሁን ያለው። ለትችትም የሚበቃ ምንም ቅጥ የሌለው ነው በእውነት። እኔ ያሳዝነኛል በዚህ ታሪክ አጋጣሚ የኢትዮጵያ ፖለቲካ ውስጥ ተገኝቼ ስለዚህ መንግስት አሁን ትችት ለማቅረብ በመገደድ ራሱ በጣም ነው ማዝነው። እድለኞች አይደለንም። አሳፋሪ ወግ ያለው እኮ የሚሰራውን የሚያውቅ ግን የምትቃወመው አንተ የማትደግፈው መንግስት ኖሮ እኮ መቃወምና መታገል እኮ ችግር እኮ የለው። ዋጋ መክፈል እኮ ችግር እኮ የለው። ይሄ እኮ በአገዛዝ ደረጃ እኮ በስራ ደረጃ የሚታይ እኮ አይደለም። ውል የሌለው እኮ ነው።